ሉቃስ ምዕራፍ 12 ላይ ካለው እግዚአብሔር ቃል ጀምረን በደንብ እንመለከታለን ማለት ነው። ዛሬ እንደ መግቢያ ነው የማካፍለው ወደ ዋናው ሐሳብ የምገባው ከሳምንት ጀምሮ ነው ማለት ነውና አንድ ነገር ልበላችሁ። ጌታ ኢየሱስ ክርስቶስ እንደዚህ ያለ ከዚህ በፊት ተናግሬያለሁ መሰለኝ። ያቺ ሰማርያዊት ሴት እያናገራት እያለ ደቀ መዛሙርት መጡ ይላልና ምግብ ሊገዙ ከተማ ሄደው ነበር ይላልና ልክ ሲመጡ እንደዚህ ያሉት ጌታ ሆይ ብላ ብለው ጠየቁት ይላልና ብላ ብለው ሲሉት እናንተ የማታውቁት እኔ የምበላው መብል አለኝ አላቸውና እንደዚህ ብሎ ተረዱ ይላል ቃሉ። ምናልባት እኛ የሄድን ጊዜ ምግብ ሌላ ሰው አምጥቶለት ይሆናል ብሏል። እዚህ ስፍራ ላይ እንድታስተውሉልኝ የምፈልገው ይሄንን ነው። እናንተ የማታውቁት እኔ የምበላው መብል አለኝ ያለው ጌታ ኢየሱስ ክርስቶስ ምኑን ነው? እሱም የሰማይ አባቴ ፍቃድ ማድረግ ነው ብሎ አላቸውና እንድታስቡት የምፈልገው ይሄንን ነገር ነው። እናንተ የማታውቁት እኔ ግን የምበላው። ጌታ እየበላ ነው፣ ደቀ መዛሙርቱ ግን አያውቁትም ያንን ምግብ። አይገርምም? ጌታ እየበላ ነው፣ እነሱ አያውቁትም። እናንተ የማታውቁት እኔ የምበላው መብል አለኝ፣ እሱም የላከኝ እኔ አባቴን ፍቃድ ማድረግ ነው። ከዛ በኋላ ሲባል መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ይሄ እነሱ የማያውቁት ጌታ ኢየሱስ ክርስቶስ ሲበላው የነበረው መብል የእግዚአብሔርን ፍቃድ መፈጸም የሚኖሩለት ጉዳይ ብቻ ሳይሆን ከዚህ በፊትም ብያቸዋለሁ የሚሞቱለትን ጉዳይ ጭምር ሆነላቸው ማለት ነውና የሚኖሩለትም የሚሞቱለትን ጉዳይ ሆነላቸው ከማወቅ አልፎ በህይወታቸው ማለት ነውና የማካፍልበትን ቃል ዛሬ የተዘጋጀውበት ሮሜ ምዕራፍ 14 ላይ ያለውን እግዚአብሔርን ቃል አውጥተን እናነባለን። ሮሜ ምዕራፍ 14 ላይ ያለውን ቃል የሚገርማችሁ ነገር እኔ ከዚህ ርዕስ ጋር ያይዤ ይህን ቃል አልተዘጋጀውበትም በፍጹም። ለዚህ ቃል እየተዘጋጀው እያለ ነው ከእግዚአብሔር ይህንን ድምፅ የሰማሁት ዛሬ የማካፍላችሁን ማለት ነው። ስለዚህ እንደ መግቢያ ልጠቀመው ፈለኩኝ ማለት ነውና እንደዚህ ይላል ሮሜ ምዕራፍ 14 ከቁጥር 1 ጀምሮ በእምነት የደከመውን ተቀበሉ፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይብላ። የሚበላ የማይበላውን አይናቀው፣ የማይበላው የሚበላው ላይ አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ ላይ የምትፈርድ ማን ነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው፣ ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላው ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አይምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላ እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። የምፈልገው ሐሳብ በጣም እዚህ ጋር ያለው ዋናው ሐሳቤ። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። ዋና ሐሳቤ ይሄኛው ቁጥር ነው። እንዲህ ይላል ቀጥሎ፣ አንተ በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችንም በክርስቶስ ፍርድ ወንበር ፊት እንቆማለንና። እኔ ሕያው ነኝና ይላል ጌታ፣ በደንብ ስሙ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረን፣ ይልቁኑ ግን ለወንድምህ እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህንን ቁረጡ። በእርሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁና ተረድቻለሁ። ነገር ግን ምንም እርኩስ እንደሆነ ለሚቆጥር ለእርሱ እርኩስ ነው። ወንድምህ በመብል ምክንያት አታሳዝን። የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስን ስለ እርሱ የሞተለትን እርሱም በመብል አጠፋኸው። እንግዲህ ለእናንተ ያለው መልካም ነገር እንዳይሰደብ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ በደንብ ስሙኝ እዚህ ጋር እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው እያለ ይናገራል። እንደዚህ አድርጎ ለእግዚአብሔር የሚገዛ ሰው፣ ለክርስቶስ የሚገዛ ሰው እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው ይላል። ይህንን ክፍል ነው ጠለቅ ብለን በደንብ አብረን የምንመለከተው። እዚህ ጋር ሐዋርያው ስለ ሁለት አይነት ሰዎች ያነሳል። በእምነት ብርቱ ስለሆኑና በእምነት ደካማ ስለሆኑ ሰዎች ማለት ነው።
በእምነት ብርቱ ስለሆኑ ሰዎችና በእምነት ደካማ ስለሆኑ ሰዎች። በእምነት ብርቱ የሆኑ ሰዎች ስጋን ይብሉ ይላል። በእምነት ደግሞ ደካማ የሆኑ አትክልት ይብሉ እያለ ይናገራል። ምን ማለት ነው? ስጋ ስለመብላትና አትክልት ስለመብላት ደግሞ እስከኛ ጋር ምን ያያይዟል? እምነትና አትክልትን እምነትና ስጋ ምን ያገናኘዋል ብለን ልንጠይቅ እንችላለን። ሐዋርያው ጳውሎስ ይህንን መልእክት የሚጽፍላቸው ሰዎች በስጋ ገበያ ላይ በዛ ጊዜ ማለት ነው በሮም በስጋ ገበያ ላይ የሚሸጠው ስጋ ሁሉ ለጣዖት የተሰዋ ምናልባት እዛ ውስጥ ሊኖር ስለሚችል ስጋ መብላት የለብንም ብሎ የሚያምኑ ሰዎች አሉ። በእምነታቸው ደካማ ናቸው ይላቸዋል። ስለዚህ ስጋው ምናልባት ለጣዖት የተሰዋ ሊሆን ይችላል፣ መብላት የለብንም የሚሉ በእምነት ደካማ የሆኑ ሰዎች አትክልት ይብሉ። ስጋው ደግሞ ለጣዖት ቢሰዋ ምንም ችግር የለውም፣ በእኛ ላይ አይሰለጥንም መንፈሱ ብሎ ደግሞ በእምነት የበረቱ ሰዎች አሉ። እነሱ ስጋን ይብሉ ይላል። ስለዚህ በእምነት የበረታው ሰው በእምነት ባልበረታው ሰው ላይ አይፍረድበት ይላል። አይናቀው። በእምነት የበረታው ሰው በእምነት ያልበረታው ሰው አይናቀው። በእምነት ደግሞ የደከመው ሰው በእምነት በበረታው ሰው ላይ አይፍረድበት ይላል። የሚገርማችሁ ነገር ሌላ ደግሞ የሚያነሳላቸው ነገር አለ። ከመብል ሌላ አንዳንዱ ቀንን ያከብራል። አንድ ቀን ከሌላው ቀን የተለየና የተቀደሰ ነው ብሎ ቀናቶችን ለይቶ ያከብራል። አንዳንዶች ደግሞ ቀን ሁሉ አንድ አይነት ነው የተለየ ቀን የለም ብሎ ሁሉንም ቀን እንደኩል ይወስዳል። ስለዚህ የሚያከብረው በማያከብረው ላይ አይፍረድ፣ እንደዚህ አትደራረጉ እያለ ይናገራል። የምፈልግበት ሀሳብ ጋር ገና አልመጣም። ሐዋርያው ጳውሎስ እንደዚህ ብሎ ይናገራል። የሚገርም ነው። ቀንን የሚያከብረው ለጌታ ብሎ ያከብራል። ቀንን የማያከብረው ለጌታ ብሎ አያከብርም። አትክልት የሚበላው ለጌታ ብሎ ይበላል። ስጋ የሚበላውም ለጌታ ብሎ ይበላል። ሁሉም የሚያደርጉት ለምንድን ነው? ለጌታ ብለው። ከኔ ጋር ናቸው አይደል? ለጌታ ብለው። ከዛ እንደዚህ ይላል፣ ከእኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱም ደግሞ የሚሞት የለም። በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን እያለ ስጋ ስለመብላትና ስላለመብላት እያስረዳ ይመጣና ወረድ ብላችሁ ስትመለከቱ እንደዚህ ብሎ ይናገራል። እንደዚህ አድርጎ ለክርስቶስ የሚገዛ ሰው እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው ይላል። እዚህ ጋር ደግሞ አንድ ትልቅ ነገር ይናገራል። የእግዚአብሔር መንግስት የሚያወራው ስለ መብልና መጠጥ ነው። የእግዚአብሔር መንግስት መብልና መጠጥ አይደለችም። በመንፈስ ቅዱስ የሆነ ሐሴት፣ ጽድቅ፣ ሰላም ናት እንጂ መብልና መጠጥ አይደለችም ይላል። የእግዚአብሔር መንግስት ግን ደግሞ እዚህ ጋር መልሶ ምን ይላል? እንደዚህ አድርጋችሁ ለጌታ ብትገዙ እግዚአብሔርን ደስ ታሰኙታላችሁ። የሚበላውም ለማን ብሎ ነው የማይበላው? ለጌታ ብሎ ነው የማይበላው። ሌላ ዓላማ የለውም። የማይበላውም ለማን ብሎ ነው የማይበላው? ጌታን እንዳያሳዝን ለጌታ ለመኖር ብሎ ነው የሚበላው። ሁሉም የሚያደርጉትን ነገር የሚያደርጉት ለምንድን ነው? ለጌታ ብሎ ነው። ከእኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። የማንበላው ለጌታ ብለን ነው። የምንበላው ለጌታ ብለን ነው። የምንለብሰው ለጌታ ብለን ነው። የማንለብሰውን የማንለብሰው ለጌታ ብለን ነው። ይሄ ምድራዊ ሕይወታችንን ነው የሚወክለው። እያንዳንዱን የምናደርገውን ነገር በሙሉ የምናደርገው ለጌታ ብለን ነው። ለምን? ኢየሱስ ለአንድ ጉዳይ ሞተ። በደንብ ስሙ። ኢየሱስ ለአንድ ጉዳይ ሞተ። ለምንድን ነው የሞተው? በሕያዋንና በሙታን ላይ ሊገዛ ነው ኢየሱስ የሞተው። አይገርምም? በመብላችንም ላይ ሊገዛ፣ በመጠጣችንም ላይ ሊገዛ፣ በምንለብሰውም ላይ ሊገዛ፣ በማንለብሰውም ላይ ሊገዛ። ከታች ወረድ ብሎ በዚህ ምክንያት አትጣሉ፣ የእግዚአብሔር መንግስት መብልና መጠጥ አይደለችም ይላል። ስለዛኛው ጉዳይ ግን መገዛት እንዳለብን ይነግረናል። ስለዚህ ኢየሱስ ለአንድ ዓላማ ሞተ። ለምን ሞተ? ሊገዛ፣ በሕያዋንም በሙታንም ላይ ሊፈርድ። ሊገዛ ኢየሱስ ሞቷልና፣ ሊገዛ ኢየሱስ ስለሞተ እንዲህ አድርጋችሁ ተገዙ። በምን? ለራሳችሁ ባለመኖር ተገዙ፣ ለራሳችሁም ባለመሞት ተገዙ። እዚህ ምዕራፍ ላይ የገረመኝ ነገር አለ። የሚገርማችሁ ነገር የበረታው ቢበረታ ለጌታው ነው፣ የወደቀው ቢወድቅ ለጌታው ነው። ውድቀቱ እንኳን ለጌታው ነው፣ አይደለም ብርታቱ። አይገርምም? ውድቀቱ እንኳን ይህን ሲናገር መቼ አንዳንድ ሰዎች እንደዚህ ይላሉ። በዚህ ዘመን ላይ በጣም የሚገርም አይነት ክርክር አለ አይደል? ዘፈን ኃጢአት ነው አይደለም፣ ማጨስ ኃጢአት ነው አይደለም፣ መጠጣት ኃጢአት ነው አይደለም፣
መጽሐፍ ቅዱስ ስለመጠጥ ምን ይላል ምን አይልም እያሉ ሰዎች ይከራከራሉ። እና እኔ እንደውም አንድ እግዚአብሔር ሰው እንዲያሉ ሲባል ሰምቻለሁ። ሲጋራ ማጨስ ኃጢአት አይደለም መጽሐፍ ቅዱስ ላይ አልተጻፈም ብሎ ሲላቸው ምን ትጨቀጭቀኛለህ? ሲጋራ ያለኩስና ተንበርክከ መንፈስ ቅዱስን ላጭስ ወይ ተፈቅዷል ወይ ብለህ እሱን ጠይቀው እኔን አጨቅጭቀኛሉ ይባላል። እና እኔ ግን አንድ ጥያቄ አለኝ። መጠጥ ስጠጣ ለጌታ ብዬ ነው የምጠጣው? ዘፈን ስዘፍን ለጌታ ክብር ነው የምዘፍነው? እነዚህ ሰዎች በቀላል አማርኛ አትክልት ስለመብላትና ስጋ ስለመብላት ነው የሚያወራው። ምንም እኮ የሚመናፈስ ነገር አይደለም። አትክልት ስለመብላትና ስጋ ስለመብላት። ስጋ አይበሉም። ለምን? ለጌታ ብሎ። አይገርምም? አትክልት ነው የሚበሉት። ለምን? ጌታን እንዳላሳዝን ብሎ። ምናልባት ያ ስጋ ለጣዖት የተሰዋ ሊሆን ይችላል። ገበያ ላይ ያለ ስጋ እኮ ነው። ለጣዖት የተሰዋ ሊሆን ይችላል። ለጣዖት ሰውቶ ይሆናል አርዶ የሚሸጡ። ስለዚህ አልበላም ይላል። ለምን? ጌታን ላለማሳዘን። አትክልት ይብላ። ለምን? ለጌታው ብሎ ነው። ተዉት። በሐሳቡ ላይ አትፍረዱበት። ሌላው ደግሞ ስጋን ይበላል። ለምን? ለእግዚአብሔር ክብር ብሎ። አይገርምም? ቢበሉም ባይበሉም ለጌታ ነው። ቢኖሩም ቢሞቱም ለጌታ ነው። ለምን? ኢየሱስ ስለዚህ ጉዳይ ነው የሞተው። በምንበላው፣ በምንጠጣው፣ በምንለብሰው በጥቃቅኗ ሕይወታችን ሳይቀር ሊገዛ ነው ኢየሱስ የሞተው። ለዚህ ነው መጽሐፍ ሲናገር በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ ጌታን አክብሩ ይላል። አይገርምም? በዋጋ የገዛው ስጋችንንም ጭምር ነው። ስለዚህ አክብሩት። ለምን? ስጋችሁን ገዝቶታል። በእያንዳንዱ ነገር ለጌታ ልትኖሩ ተገዝታችኋል። ኢየሱስ ስለዚህ ጉዳይ ነው የሞተው። ሌላ ጉዳይ የለውም። ሊገዛ ነው የሞተው። ስለዚህ አንዳችንም ለራሳችን አንኖርም፣ አንዳችንም ለራሳችን አንሞትም። ብንደክም እንኳን ብንወድቅ እንኳን የጌታ ነን። ብንበረታ እንኳን የጌታ ነን። በእምነት በወደቀው ላይ አትፍረዱበት። ለምን? ሲወድቅ የጌታው ብሎ ነው የወደቀው። እሱ ያነሰዋል። ይህን ሲናገር መቼ በምድር ስላለው ኃጢአት፣ ስለ ዝሙት፣ ስለ መጠጥ ስለሆነ ነገር አይደለም አይደል? መቼ የፈለኩትን ነገር እያደረኩኝ ቢወድቅ ለጌታው ነው ይላል። አትፍረዱብኝ ማለት አልችልም አይደል? እንዲህ ይባላል። ይሄ ጥቅስ ብዙ ጊዜ ለዚህ ነው የሚመዘዘው አይደል? ይመዘዛል። እንደፈለጉ የሆኑና ሰዎች በደከመው ላይ አትፍረድ፣ ቢወድቅ ለጌታው ነው ይላል መጽሐፍ ይላል። ቃሉ ግን እንደዛ ነው ያለው? ቢወድቅ ለጌታ። ሰው ኃጢአት ሲሰራ ለጌታ ብሎ ነው የሚሰራው? ቢወድቅ ቢደክም ያለው ስጋ ስለመብላትና ስላለመብላት ብቻ ነው። ምንም የምናፍሰው ነገር የለም። ስለመልበስ ስላለመልበስ፣ ስለመኖር ስላለመኖር ነው እንጂ እንደፈለኩ ኃጢአት እየሰራው አትፍረዱብኝ ልል አይደለም። ስለዚህ ሲደክም እንኳን ሲወድቅ እንኳን የሰው ለማን ነው? ለጌታው ነው። ስለዚህ በእያንዳንዱ በህይወታችን ነገሮች በምንበላው፣ በምንጠጣው፣ በምንለብሰው፣ በምንወጣው ወጣት፣ በምንገባው አገባብ በእያንዳንዱ ህይወታችን ክፍል በደንብ አስተውሉ። እንዲህ ይላል ጳውሎስ፣ የእግዚአብሔር መንግስት መብልና መጠጥ አይደለችም። የሚያወራው ግን ስለምንድን ነው? በመብልና በመጠጥ ስለመገዛት። አንዳንዴ እንዲህ እንላለን፣ ይሄኛውን ልብስ ብለብስ ያኛውን ባልለብስ፣ እንዲህ ብበላ እንዲህ ባልበላ፣ እንትና ቤት ብሄድ እንትና ቤት ባልሄድ፣ እንትን ጽዋ ብጠጣ እንትንን ባልጠጣ፣ እንትና ጋር ብጎራበት እንትን ባረግ፣ ይሄ እኮ የእግዚአብሔር መንግስት ጉዳይ አይደለም እንላለን። ጳውሎስም የእግዚአብሔር መንግስት ስለሆነ ጉዳይ አይደለም የሚያወራው፣ አትክልት ስለመብላትና ስጋ ስለመብላት ነው የሚያወራው። ግን እንዲህ አድርጋችሁ ተገዙ ነው የሚለው። እንዲህ አድርጋችሁ ለጌታ ተገዙ፣ ያኔ እግዚአብሔርን ደስ ታሰኛላችሁ። ስለዚህ በሁሉ ነገር ሊገዛ ኢየሱስ ሞቷል። ኢየሱስ ሞቷል። ለዚህ ነገር ይላል፣ ለየቱ ነገር ሊገዛ ሞቷል። እኔ ሕያው ነኝ ይላል እግዚአብሔር። ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ ለእግዚአብሔር ክብርን ይሰጣል። ስለዚህ ጉልበት ሁሉ ለእኔ ስለሚንበረከክ፣ ጉልበት መንበርከክ ማለት ተንበርክኮ ስለመጸለይ ብቻ አይደለም። ተንበርክኮ መጸለይ ለጌታ ለመገዛት አይደለም አላልኩም። ተንበርክኮ መጸለይ ትክክል ነው፣ መጽሐፍ ቅዱሳዊ ነው። እሱ ለእናንተ አልነገርም። መሸነፋችንን መንበርከካችንን ለማሳየት ነው። ልባችንን ነው የምናንበረክከው፣ ያን አይደለም። ጉልበት ሁሉ ለእኔ ይንበረከካል ማለት የትኛውም የሰው አቅም በሙሉ ለእኔ ይገዛል ማለት ነው። ስለዚህ እንዲህ አድርጋችሁ ተገዙ። በምን? በእያንዳንዱ ጥቃቅንና ትልልቅ በሆነ የህይወታችሁ ጉዳይ ላይ ለእኔ ተገዙ። ለዚህ ነው እግዚአብሔር ቃል አንዳንድ ጊዜ እንዲህ ይላል አይደል? ንግግራችሁ በጨው እንደተቀመመ ለማነጽ የሚጠቅም በጸጋ ይሁን ይላልና አንዳንዴ እኔ በጣም የምፈራው ነገር አለ።
ከምን ጀምሮ ድሮ ጥቅስ ጠቅሼ አሹፌ ካወቅኩኝ በጣም አላቅ በጣም ነው የምጠነቀቀውና አንድ ወቅት ላይ አንድ ትምህርት ተማርን። የእግዚአብሔርን ቃል አልቀላቅልም፣ በውሸት አልሸቅጥም፣ የእግዚአብሔርን ቃል ስለ ማክበር ተማርንና ኃይለኛ የሆነ የእግዚአብሔርን ቃል መፍራት ልቤ ውስጥ ገባ እና አንዳንድ ወዳጆቼ ነበሩ። ለምሳሌ ውሃ እንደዚህ ከቀዱ እኔ የህይወት ውሃ ነኝ እያሉ የሚያቀብሉ ጓደኞች ነበሩ። በእያንዳንዷ ነገር ጥቅስ እየጠቀሱ ማለት ጴንጤኛ ማሾፍ ነው የሚባለው፣ ጴንጤኛ መቀለድ በእግዚአብሔር ቃል ላይ እና እዛ ነገር ውስጥ ሆኜ በጣም ራሴን እጠብቃለሁ። እነሱም ባልናገርም ከኔ በጣም በብዙ ነገር የተሻሉ ስለሆኑ እነሱም ባልናገርም ላለማለት ራሴን እጠብቃለሁ። ያላከበርኩት አያከብረኝም እና አንድ ጊዜ የባሰ ትልቅ ነገር ሰማሁ። እስራኤላውያን እግዚአብሔር ብሎ በአፋቸው አይጠሩም። መጽሐፉን የጻፉልን ቅዱሳን ሰዎች እግዚአብሔር ብሎ በአፋቸው አይጠሩም። እግዚአብሔር ብሎ ለመጥራት መጽሐፍ ቅዱስን ሲጽፉ እንኳን እግዚአብሔር ብሎ ለመጥራት ተንበርክከው ጫማቸውን ይፈታሉ። ይሄ በእስራኤል የመዋረድ ምልክት ስለሆነ እግዚአብሔር ብሎ ለመጥራት አፋቸው 7 ጊዜ ይታጠባሉ። ሆኖም ግን እግዚአብሔር ብሎ አይጠሩም። ሁሉም ቻይ፣ ኤልሻዳይ፣ አንተ ታላቅ ስሙን አይጠሩትም። ይህን ስሰማ የባሰ ደነገጥኩ። ማለት ለምንድን ነው ስሙ በእኛ ሰፈር የሚቀለው? ለምንድን ነው ቃሉ በእኛ ሰፈር የሚቀለው? መቼም ይሄ የመንግስት ጉዳይ ነው አንልም። የመንግስቱ ጉዳይ አይደለም አንልም። ጳውሎስ የመንግስቱ ጉዳይ ስላልሆነው መብልና መጠጣት የመንግስቱ አሁን ለምሳሌ እዚህ ጋር ቆሜ ሽሮ ስለመብላትና ስጋ ስለመብላት እንደ መስበክ እንደማለት ነው ጳውሎስ እየሰበከ ያለው። ምንም ትልቅ ከባድ ነገር ኃጢአት ነው አይደለም የሚያስብል ጉዳይ አይደለም ያለው። ግን እነዚህ ሰዎች የሚገርማችሁ ነገር በእምነታቸው የደከሙትን ለጌታ ነው የሚኖሩት። ደክመው ወድቀው ለጌታ ነው የሚኖሩት። ወድቀው የጌታ ናቸው። በእምነት ደግሞ የጌታ ናቸው። የበረቱትን በርትተው የጌታ ናቸው። የሚያደርጉትን ሁሉ የሚያደርጉት ለጌታ ለመኖር ነው። ስለዚህ በእያንዳንዱ ነገራችን ላይ ሊገዛ ጌታ ሞቶልናል። ወደምፈልግበት ሀሳብ እየገባው መጣለሁ። አንደኛው ይሄ ነው። ጌታ ሊገዛን ሞቷል። በምን? እዚህ ክፍል ላይ ያለውን ቃል ነው የሚናገረው። በምንበላው፣ በምንጠጣው፣ በምንለብሰው፣ በምናረገው፣ በምንወጣው፣ በምንገባው የእግዚአብሔር መንግስት ጉዳይ አይደለም። ይሄ ጽድቅ አይደለም። አታመናፍሱ፣ እንደዚህ አይደለም በሚባሉት ነገሮች ሁሉ ልንገዛ ኢየሱስ ሞቶልናል። ልንገዛ ኢየሱስ ሞቶልናል። እንዲገዛን ኢየሱስ ሞቶልናል። ስለዚህ ጥቃቅኗ የህይወታችን ክፍል እንኳን ለኛም የኛም አይደለችም። የጌታ ናት። አሜን። የጌታ ናት። እንደሱ ሊሆን ኢየሱስ ሞቷል። ስለዚህ በራሳችሁ የራሳችሁ አይደላችሁ። ሁለተኛው በጣም ደስ የሚለኝ ቃል ማነሳላችሁ በዘመናችን እንድናገለግለው ይኸው እዚህ ስፍራ ላይ አንድ ነገር ይናገራል። በሌላው ለሌላ የምትፈርድ አንተ ማን ነህ? የማን ሎሌ ነው ሰውየው? የጌታ ሌላው የምንገዛው ለጌታ ባሪያ በመሆን ለጌታ ሎሌ በመሆን እንድንገዛለት ኢየሱስ ሞቶልናል። አይገርም? ለእያንዳንዱ የህይወት ክፍልና ዘመናችን ኢየሱስ ሞቶልናል። ኢየሱስ ሊገዛን ሞቷል። ለምን? ሎሌዎቹ እንድንሆንለት። ዘጸአት ምዕራፍ 21 ላይ ያለውን ቃል አውጥተን እናነባለን። መናገር የምፈልገው በደንብ በተለይ በዚህኛው ላይ ነው። ሌላውን ለእናንተ መናገር ብዙም አስፈላጊ አይደለም፣ የምታውቁት ነገር ስለሆነ ሎሌዎቹ ልንሆንለት ኢየሱስ ሞቶልናል። ዘጸአት ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። በፊታቸውም የምታደርገው ሥርዓት ይሄ ነው። ዕብራዊ ባሪያ የገዛህ እንደሆነ 6 ዓመት ያገልግል። በሰባተኛው በከንቱ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ከሚስቱ ጋር ትውጣ። ጌታው ሚስት አግብቶ እንደሆነ ወንዶችም ወይም ሴቶችም ልጆች ቢወለዱለት ሚስቱና ልጆቿ ለጌታው ይሁኑ። ሚስትና ልጆቹ ለጌታው ይሁኑ። እርሱም ብቻውን ይውጣ። ባሪያው ጌታዬ ሚስቴን ልጆቼን እወዳለሁ፣
አርነት አልወጣም ብሎ ቢናገር ጌታ ወደ ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው፣ ለዘላለምም ባሪያው ይሁን። አይገርምም? በጣም ነው የምወደው ይሄን ቃል። እንደዚህ ይላል፣ ዕብራዊ ባሪያ ስትገዛ 7 ዓመት ያገልግል፣ 6 ዓመት ያገልግል፣ በሰባተኛው ዓመት አርነት አውጣው። የባርነቱ ስርዓት እንዲህ ነው። አንተ ቤት ከመምጣቱ በፊት ሚስት ከነበረው ሚስቱን ይዞ መጥቶ ከሆነ ከሚስቱ ጋር ይውጣ። በጌታው ቤት ሆኖ ያፈራው ነገር ግን የጌታው ነው። አንተ ቤት ሆኖ ሚስት ካገባ፣ አንተ ቤት ሆኖ ልጅ ከወለደ ሚስቱና ልጆቹ ለአንተ ይሁኑ፣ ሰውየው ግን ብቻውን ይሂድ። ነገር ግን ሚስቴና ልጆቼን እወዳለሁ አልወጣም ብሎ ቢል አንድ ነገር ታደርገዋለህ፣ ጆሮውን ትበሳለህ፣ ምስክር እንዲሆንበት። ስለዚህ ዕብራዊ ባሪያ ወደ አንድ ጌታ ቤት ስትሄዱ ጆሮ ተበስቶ ካያችሁ ለዘላለም የዛ ጌታ ባሪያ ነው ማለት ነው። ባሪያ ማለት ምን ማለት ነው? የራሱ የሆነ ነፃ ፍቃድ የሌለው ለጌታ ፍቃድ የሚኖር ማለት ነው። ስለዚህ እንድናገለግለው ባሮቹ እንድንሆን ጌታ ስለ ሁላችን ሞቷል። ለራሳችን ነፃ ፍቃድ እንዳንኖር ዓለምን ሰይጣንን ክጄ አንተን የሕይወቴ ጌታ አድርጌ ተቀብዬሃለሁ ብለን ቃል ከገባንበት ቀን ጀምሮ ጌታ ጆሮአችንን ለራሱ በስቶታል። ስለዚህ ለራሳችን ፍቃድ አንኖርም ማለት ነው። የጌታን ፍቃድ ለመፈጸም በምድር እንኖራለን። ለዚህ ደግሞ ጳውሎስ ሲናገር እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን ቃል አውጥተን እናነባለን። ሰዓቴን እየተጠቀምኩኝ ሐሳቤን በደንብ ዛሬ የምናገረው መግቢያውን ብቻ ነው። ሳምንት በትክክል ትምህርቱን ጀምራለሁ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንደዚህ ብሎ ይናገራል። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉም ሞቱ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ደግሞዋል፣ አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉም ሞቱ። ሁሉም ምን አሉ? ሞቱ። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉም ሞቱ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ሁሉም ምን ብለዋል? ሞቷል። የሞተ ሰው ምን ማድረግ ይችላል? የራሱ ፍቃድ አለ፣ የራሱ ዓለም አለ፣ የራሱ ነገር አለ የለው። ስለዚህ አንዱ ስለ ሁሉ ሲሞት እንግዲያውስ ሁሉም አብሮት ምን አሉ? ሞቱ። ስለዚህ ወደፊት ለራስ መኖር የሚባል ነገር የለም። ስለ እነሱ ለሞተውና ከሞት ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ እሱ ሞተ። ስለዚህ የጌታን ፍቃድ ለማድረግ ነው በምድር ያለ ነው። ስለኛ ሞተናል፣ ለራሳችን ሞተናል። አይገርም? ስለኛ ሞተናል፣ ለራሳችን ሞተናል። የጌታን ፍቃድ ለማድረግ ነው የምንኖረው። እሱ ሲሞት አብረን ሞተናል። እንግዲያውስ እሱ ተነሳ። ከዛስ አሁን በሕይወት ያለን ሁላችን ወደፊት በሚኖረን የሕይወት ዘመን ሁሉ ስለ እሱ እንጂ ስለ ራሳችን እንዳንኖር ስለ ሁሉ ሞተ ይላል። ኢየሱስ ክርስቶስ ጌታ ነው። እዚህ ላይ አንድ ቃል ተናግሬ ማለት ፈልጋለሁ።